ሰላም እንዴት ናችሁ? ዛሬ የትሬዲንግ ሴታፔን እና የጂም ሴታፔን ቨርስስ አድርጌ ላሳያችሁ አስቤ ነው። ያ እንግዲህ ዛሬ ሰኞ ነው። ኦገስት ስንት ነው ዛሬ? 24 ማለት ነው አይደል? ኦገስት 24 ማለት ነው። አሁን ከረንትሊ የእኔ ትሬዲንግ ሴታፕ ምን እንደሚመስልና ጂም ላይ ደግሞ ያለኝ ሴታፕ ዛሬ ምንድን ነው የምሰራው? አርም ዴይ ነው። ያን ሴታፔን አሳያችኋለሁ ማለት ነው ሁለቱንም። ለማንኛውም ክፍሌ እቺ ናት። እንግዲህ ትንሽ በጣም ከዚህ ጋር ለምታዩት ከዚህ ጋር እስከዛኛው ጋር ነው። ያም ወደዚህ ልክ እንደዛ ነው። እዛ ጋር ሳጥን አለ። እዚህ ጋር ያለኝን የትሬዲንግ ሴታፔ ያሳያችሁ። በቃ ፒሲው ምናምን ማለት ነው ያሳያችሁ እሱ። ኦኬ ግን ለማንኛውም ገብቷል። በቃ እንዳለ አይደለ? ያ እዚህ ጋር አንድ ሞኒተር አለኝ። ወደ 32 ነው 34 ኢንች ነው መሰለኝ፣ 32 ይመስለኛል። ያ 32 ኢንች ሞኒተር አለኝ በዴል ማለት ነው። እዚህ ጋር ደግሞ ያው ያለ አሳይቻችኋለሁ ስገዛ ጌሚንግ ፒሲ ራይዘን አይደለም ኮራይ 9 ነው። ያ ኢንቴል ኮራይ 9 ስንት 13ኛ 14ኛ ጄኔሬሽን መሰለኝ። ከዛ RTX 4060 8GB ራም እንትን አለው፣ ግራፊክ ካርድ አለው። ያ እዚህ ጋር ደግሞ ምን አለ? ይሄን ሴታፕ ከሆነ ማለት ነው። እዚህ ጋር ዋይፋይ አለኝ እዚህ ጋር እንደምታዩት፣ ኤንድ አይ ሃቭ ኤርፖድ አለኝ እዚህ ጋር። እውነቱን ለመናገር ሴታፔ በጣም እየሞተ ነው። ምክንያቱም አውቄ ነው እንደዚህ ያደረኩት። አሁን ላይ በጣም ፏፏ ከማረገው ብዬ አሁን ሰሞኑን በቅርቡ ቤት ስለምንቀይር ቤት ሙቭ ስለምናደርግ ከፋሚሊ ጋር ማለት ነው። ያኔ አሪፍ አድርጌ እንትን እለዋለሁ ብዬ ነው። ግን አሁን አሪፍ አድርጎ ካሳየኝና ምንትካላይ በቂ ነው። ለዛ ምንም እንታይል። ወንበሬን ራሱ ካያችሁት ዝም ብሎ የኖርማል የቤት ወንበር ነው ያመጣሁት፣ የምግብ ጠረጴዛ ነው ያመጣሁትና ግን ያ ይሄን ይመስላል። ግን ደግሞ ማለት አያሰራኝም ማለት አይደለም። አንድ ፒሲ ካላችሁ ራሱ በቂ ነው ለትሬዲንግ። ይሄን ያህል ሰፊ ስክሪን አያስፈልጋችሁም። እኔ ያው ፕራይስ አክሽን ትሬድ ስለማድረግ ፕሪቪየስሊ ሀፕን ያደረገውን ነገር ሞር በደንብ አድርጌ ለማየት እንትን ስለሚለኝ ነው፣ ስለሚያግዘኝ ነው ይሄን የገዛሁት። ያ አሁን ደግሞ እዛ ቤት ስንገባ ሜቢ በደንብ ከርቭድ የሆነ ወደ 49 ኢንች አለ መሰለኝ። ያ እሱን ልገዛ እችላለሁ። እሱን ሞኒተር ማለት ነው። ግን ለጊዜው በጣም በቂ ነው። ግን እናንተ የግድ ይሄ አያስፈልጋችሁም። አንድ ፒሲ ካላችሁ ያው ስልክ ላይ ብዙ ምን ያልመክራችሁም፣ ግን አንድ ፒሲ ካላችሁ በጣም በቂ ነው። እኔ ራሱ አሁን ለምሳሌ ውጭ ስወጣ ምናምን ፒሲን ይዤ ነው የምወጣው። በደንብ አድርጌ እንትን ማለት እችላለሁ። ለዛ በቂ ነው ማለት ነው። እዚህ ጋር ኪቦርድ አለ። ያው ሪል ጌሚንግ ባይሆን ራሱ አሪፍ ኪቦርድ ነው። መካኒካል ነው ምናምን እንደዚህ የሚነቃቀል ነው። ይሄኛውንም ቀይረዋለሁ ስንገባ፣ ማውዜን ቀይረዋለሁ፣ ሪል ጌሚንግ አደርገዋለሁ። ፒሲን እኔ እንጃ ወርጄዋለሁ። ፒሲን ለጊዜው አልቀይረውም፣ ግን ሞኒተሩን ቀይረዋለሁ። ይሄ ሞኒተሩን ኤክስቼንጅ የሚችል ከሆነ ኤክስቼንጅ አደርጋለሁ፣ ካልሆነ ደግሞ እዚሁ ልገዛ እችላለሁ ማለት ነው። ያ ግን እዛ ቤት ስንገባ አሪፍ አድርጌ ነው ጽድት የማደርገው ሴታፔን ማለት ነው። ለማንኛውም የጂሙን ሴታፕ ደግሞ ጂም ስንሄድ በኋላ አሳያቸዋለሁ። አሁን ጎልድ ትሬድ ላደርግ ሴታፕ ጠብቄያለሁ። እሱንም እስኪ ብሬክዳውን ላደርግላችሁና አሳያችኋለሁ። ያኔ እንደነገርኳችሁ ያለፉት ሳምንታት በጣም አዛ ነበሩ ለእኔ። ምክንያቱም ኢሞሽኔን በጣም ጥሩ አልነበረም። ከማርኬቱ ባህሪ ጋር አብሬ እየሄድኩኝ ስላልነበረ ማለት ነው። ሪስኬ ትንሽ ወጥ አልነበረም። አሪፍ ነበረ ግን ወጥ አልነበረም። ላይክ 1% ኦር ምናምን አልነበረም ሪስክ ሳደርግ የነበረው። ዊን ሳደርግ ትንሽ ዊን አደርጋለሁ። ሎስ ሳደርግ ደግሞ የሆነ በማርኬቱ ባህሪ ምክንያት ሰፋ ስለማደርገው እንትኑን ያኔ ስቶፕ ሎሴ ሪስኬ በጣም ይሰፋና ሲያስቸግረኝ ነበር ማለት ነው። ግን ያ ማለት ምንም ማለት አይደለም። አሁን ትንሽ ከማርኬቱ አርፌ ተመልሻለሁ እና ማርኬትን እያየሁት ነው አሁን። እስቲ አሳያችሁና እንትኑን የምወስድ ከሆነ ማሳያችኋለሁ። ይመቻችሁ። Here we go። ሰላም ጋይስ እንደት ናችሁ? ሁላችሁም ሰላም ናችሁ?
ኦኬ ሶ ይሄኛው ቪዲዮ ከትላንትና ቪዲዮ የቀጠለ ነው ማለት ነው። ከዛ ከምንድን ነው የትሬዲንግ ሴታፕ ያለ አይደለ እሱን አሳይቻችሁ ነበር። ከሱም ቪዲዮ እየቀጠለ ነው ማለት ነው ይሄኛው። ሶ ያ ትናንትና ጂም አልገባሁኝም ነበር ምክንያቱም ትንሽ ሄልዝ ኢሹ አጋጥሞኝ ነበር። ማይ ብለድ ሹገር ሌቭል ትንሽ ወርዶ ነበር መሰለኝ። ያ እንደዛ ነው ያሉኝ። እንግዲህ እንደዛም ሲሄድ እና ትንሽ አቅሜ በጣም ቀንሶ ነበር። መጀመሪያ ብርድ ሲለኝ ነበር የጀመረው። መጀመሪያ አፈነኝ እንጂ መጀመሪያ አፈነኝ፣ ደረቴን አፈነኝ። ከጠዋት ጀምሮ ምንድነው ይሄ ነገር እያልኩኝ ነበር። ከዛ ቀስ እያለ ደግሞ እየበረደኝ መጣ። እንዴ ምናምን ውጭ ስወጣ ደግሞ ትንሽ ይረጋጋል። ከዛ ተኛውበት ወደ 9 ሰዓት አካባቢ ማለት ነው። ያን ቪዲዮ ከቀረጽኩላችሁ በኋላ ማለት ነው ተኛውበት። ከዛ ተኝቼበት 9 ሰዓት ከምናምን ሲሆን በቃ ብርዱ አልቻልኩትም፣ ሊገለኝ ነበር። አይ ይሄ ነገር እንኳን ከአቅሜ በላይ ነው የሚሆነው ብዬ ሲሄድላችሁ ሐኪም ቤት ደሜን ወሰዱ ምናምን። ልክ ደሜን በወሰዱ ሰዓት ነው በቃ ራሴን መቋቋም እየከበደኝ፣ ወዲያው ብዥ አለብኝ። ወዲያው ደግሞ ድካም አለኝ። በቃ መናገር እስኪከብደኝ ማለት ነው። ከዛ ቼክ አደረጉ። ብለድ ሹገሬ ትንሽ ወርዶ ነበር። ትንሽም በጣም ወርዶ ነበር እንጂ እንደውም ከምሳ ሰዓት በኋላ ነበር የተለካሁት፣ ወደ 66 ነበር። ይሄ ማለት በጣም ወርዷል ማለት ነው። ፋስቲንግ ራሱ ጠዋት ምግብ ሳትበሉ ራሱ ከ80 እስከ 100 የኔ ግን ምግብ በልቼ ራሱ ወደ 66 ነው የሆነውና በጣም መጥፎ ነበረ። ግን ፈጣሪ ይመስገን ያው ግሉኮስ እና የተወሰነ ምን የሚባለው ማነቃቂያ ነው የሚባለው ማስታገሻ ሰጡኝ። ከዛ የተሻለ መጣ ማለት ነው። ዛሬ ምንም አልልም፣ ግን ያው ዛሬ አርምሬ እንኳን ቢሆን ብዙም ሄቪ ነገር ልሰራ አልፈልግም። ምክንያቱም እዚህ ጋር መርፌ እንኳን የወጉኝ ቦታ ራሱ እጄ ላይ እዚህ ጋር ማለት ነው በጣም ያመመኝ ነው። 3-4 መርፌ ነው እዚህ ጋር እጄ ላይ የወጉኝ እና ያ ቦታ ያመመኝ ነው። እዛ ብዙም ሄቪ ካርልስ ምናምን ልሰራ አልችልም። ሜቢ 17.5 ኬጂ or 20 ኬጂ ማክሲመም ያው እንደ ጂም ውስጥ ገብቼ ራሴን ያውና ከዛ በላይ ላልሄድ እችላለሁ ማለት ነው። በተረፈ ትሬዲንግ ጎልድ ሰሞኑን ትናንትና ትሬድ ቴክ አድርጌ ነበረ። ሶ 1.34 አራር ሰጥቶኝ ብሬክ ኢቭን ሳላረገው ያው ጥጋብ ነው። ብሬክ ኢቭን ሳላረገው ባለማድረጌ ምክንያት ስቶፕ ሎስ ይነካብኝ ይችላል ማለት ነው። ያ ኦገስት ትሬዲንግ በጣም አዛን ያደረገኝ ነው ለመናገር። ያው ታውቃላችሁ እናንተ ነግሬያችኋለሁ። በጣም ነው የከበደኝ የኦገስት ትሬዲንግ እሱን ለመናገር። በቃ እንደዚህ ከባድ መንዝ አጋጥሞኝ አያውቅም። እኔ በጁን ራሱ ትሬድ አድርጌ አውቃለሁ፣ ግን እንደዚህ ከብዶኝ ትሬድ አድርጌ አላውቅም። ግን ያው ያጋጥማል፣ ምን ማድረግ አይቻልም። አሁን አዲስ አካውንት ገዝቻለሁ፣ ፈንድድ ማለት ነው። ቴንኬ ፈንድ ገዝቻለሁ። ያው ይሄን ያህል ብዙ ከፍ አድርጌ ልገባበት ስላልፈለኩኝ መጀመሪያ በዚህ ትንሽ ከማርኬቱ መራቅም ጥሩ ስላልሆነ ማለት ነው። ያው ትንሽ 1-2-3-4 ቀን መራቅ አሪፍ ነው፣ ግን the whole week ምናምን በቆያችሁ ቁጥር ትንሽ የሆነ አዲስ ማርኬት ላይ ስትመለሱ ሉዝ የምታደርጉት ነገር ይኖራልና ብዙ ከማርኬት መራቅ አልፈልግም። እኔ 1-3 ቀን ምናምን አርፌያለሁ፣ ያ ይበቃኛል። አሁን ቀስ እያደረኩኝ አካውንት ፕሮቴክት እያደረኩኝ ትሬዶችን መውሰድ እችላለሁ። ኦር ደግሞ አሪፍ ነገር ደግሞ ካላየሁበት አለመግባት ነው ማለት ነው። ሶ ያ ዛሬም አንድ ትሬድ ሴል ገብቻለሁ ጎልድ ላይ። እስቲ እንዴት እየሄደ እንዳለ ራሱ ኦኬ። ኔትወርክ ዋይፋይ ከካሜራው ጋር ገናኝቶ ታውቃላችሁ ትብለብኝ ፕሬዴተር ከማ
እሱም ወደ ስቶፕሎስ እየሮጠ ነው እንግዲህ አይ ዶንት ኖ ምን አይነት አዛ መንዝ እንደሆነ ግን ያው ሪስክ ማኔጅመንቴ አሪፍ ነው፣ ምንም ችግር የለውም። አይ ቲንክ በዚህኛው ወር አጠፋሁት ብዬ የማስበው ነገር ምንድነው፣ አንደኛ ሪስኬን ይሄን ያለ ማናጅ እያደረኩኝ አልነበረም ማለት ትንሽ መቀነስ ነበረብኝ ሪስኬን። ያው እንደ ሌሎቹ መንዞች ነበር ሪስክ ሳደርግ የነበረው። ሲቀጥል ደግሞ ፊክስድ ሪስክ ማኔጅመንት አልነበረኝም። ያ ማለት አንዳንዴ ከፍ ዝቅ ነበር ሳደርግ የነበረው። ሲቀጥል ደግሞ አራሬን በጣም መቀነስ ነበረብኝ። ዋን ቱ ዋን አራር ራሱ ይበቃኝ ነበረ። አሁን እኔ የሰራሁትን ሚስቴክ እንዳስተረው ነገራችሁ ነገር ምንድነው፣ እንደዚህ ማርኬት ላይ በጣም እንደዚህ ዲሴምበር፣ ኦገስት፣ ጁላይ ምናምን እንደዚህ አዛ የሆኑ መንዞች ጋር ሜይ ራሱ አንዱ አዛ የሆነ መንዝ ነው እና አዛ የሆኑ መንዞች ላይ ስትመጡ ብዙ አራሮችን ባትይዙ ብዬ አስባለሁ። ምክንያቱም ማርኬቱ በጣም አንድ ዳይሬክሽን ይዞ ይሄዳል አይደለም። ምክንያቱም ከፍ ይላል ዝቅ ይላል ከፍ ይላል ዝቅ ይላልና ያ ደግሞ በጣም ስለሚጎዳባችሁ ማለት ነው እንትናችሁ የትሬዲንግ አካውንታችሁ ስለሚጎዳባችሁ ማለት ነው። እና እኔ ምንድነው የምመክራችሁ መሰላችሁ፣ እኔ የምመክራችሁ ስቶፕ ሎሳችሁን በጣም ሰፋ አድርጉት ማለት አነሰሳሪ በሆነ መንገድ ሳይሆን ትክክለኛ የሆነ እኔ ድሮ ብዙ 150 100 ፒፕስ ነበር የምጠቀመው፣ ግን አሁን በዚህ መንዝም እንደዛ ለማድረግ ስሞክር ነው አዛየውንኩኝ ያለሁት። እና እኔ የምመክራችሁ ምንድነው በቃ ማርኬቱ እዚህ ድረስ ሊመጣ ይችላል ብላችሁ እስከምታስቡበት ዞን ሰፋ አድርጉት በጣም። ምክንያቱም ማርኬት ኮንሶሊዴት እያደረገ እያስቸገረ ስለሆነ ማለት ነው። እንደዛ ካረጋችሁት በኋላ ዋን ቱ ዋን ራሱ ብትወስዱ በጣም በቂ ነው። ሪስካችሁን ያኔ አይታችሁት ራሳችሁን እያያችሁት በምንድን ነው በዋን ቱ ዋን ትሬድ አሪፍ የምታገኙ ከሆነ ሴታፕ የምታገኙ ከሆነ ያ ማለት እንትን ማድረግ አይጠበቅባችሁ ማለት ነው። ምንድነው ዋን ቱ ቱ ምናምን መጠበቅ አይጠበቅባችሁ። ዋን ቱ ዋን እየወሰዳችሁ አካውንታችሁን ግሮ ማድረግ ትችላላችሁ ማለት ነው። እንደኔ እንደዚህ ወደኋላ እንዳያስቀራችሁ ያደርጋችኋል ማለት ነው። ግን አሁን ሴፕቴምበር ምናምን ሲመጣ ይሄን ነገር አልከተለውም። ሪስክ ማኔጅመንቴ እንዳለ ሆኖ ግን አሪፍ ኦፖርቹኒቲ ሳገኝ ማርኬት ላይ አንደኛ ሞቅ አድርጌ እገባለሁ። ሲቀጥል ደግሞ ህፃናት መጡ። እናንተ ወዴት እየሄዳችሁ ነው? አንቺ ነይ ግቢ። ካሜራ እንዳነኪ ቀስ በይ። ካሜራ እንዳነኪ ሰላም ባያቸው ግቢና ሰላም ባያቸው። ሰላም ባያቸው። እዚህ ጋር ታይቸው። ሰላም ባያቸው። ሰላም ባያቸው። እንዴት ነሽ? የአንድ እጅ እኮ ነው። ያንንም የሁለት ቢበጨኝ ነው። እስቲ ኦኬ፣ እኔ ነገሩ የሁለት ነው። በዚህ እንስራ። ኦኬ፣ የትሬዲንግ ሴታፕ ያሳያችኋለሁ። የጂሙ ሴታፕ ደግሞ ይሄን ይመስላል ማለት ነው። ያው እንደተለመደው ነው፣ አዲስ ነገር የለውም። ዝም ብዬ ለዩቲዩብ ስል ነው ያደረኩት። ለማንኛውም እሺ፣ ዛሬ ሮፓችን ትንሽ ያጠራ ትላለች። ያ ሞክሬው አላውቅም እስከዛሬ፣ ግን እስቲ ሞክረው። በዛ ላይ አዲስ ነው። ስታፑን አሰብ ያደርገዋል።
ምንም አይልም። few more maybe 2 more ኦኬ። እኔ ብዙም አልተመቸኝም። ስለዚህ እንደ ድሮችን ኦልድ ኢዝ ጎልድ ይባላል። የአዲስ ነገር ከየት ነው ያመጣው አንተ? በእናትህ የማን ነገር ኦልድ ነገር ራስ ጀማል ጎልድ አንተ በዚህ ይሰራል። ኦኬ 10 ብዙም እንትን አለ ነው አይከብድም። በዚህ ሲሆን አንድ ከፍ ማድረግ ይሻላል። በጣም ደስ ስለሚል ያው በዚህ ሲሆን ኤክስትራ ስኩዊዝ ይኖራል። እዛ እኮ በጣም አድርገህ ይሄ ትንሽ ገደብ የለ ይሄ በጣም እንዲህ ታደርገዋለህ። ፑሽ ስታደርጉ ወደ ባዲያችሁ ሳይሆን ወደ ጣታችሁ አውርዶት ይባላል። እንትኑን ምንድን ነው እጃችሁ ማለት ነው። እና እንዴት ምናምን እንዴት የሚል ነገር ነበር ጭንቅላቴ ውስጥ እና ግን እስኪ ልሞክረው በሚል ስሞክረው የተወሰነ ለውጥ አይቼበታለሁ። እንዲህ ባረኩኝ ቁጥር ሞር ስኩዊዙም ይጨምራል። ሲቀጥል ደግሞ ትራይሴፕስ ላይ የሚሄደው ጫና እንትን ያህል ማለት ነው። ምክንያቱም እንዲህ ሳስገባው ቸስቴን ተጠቅሜ ነው እንደዚህ ሞር የሆነ ቸስት ፕረስም አይነት ነገር ነው ማረኩ። እንደዚህ አይነት አደርገዋለሁ። ግን እዚህ ጋር ሲሆን እንደምታዩት ትራይሴፕስ ብቻ ነው የሚሰራው ማለት ነው። የአሪፍ ያደርገዋል። እስቲ እንቀጥል። ይህ ልብስ ምን አባቱ ነው? ረዥም ልብስ መልበስ እኮ ኦኬ ዋው አሪፍ ነው። ይሄኛው አሪፍ ነው እንደውም። ኦኬ ሴም ዌይት ሴም ኤቭሪቲንግ። ኦኬ አሁን ወደ ባይሴፕስ እንሄዳለን ማለት ነው። ይህን ስትሰሩ ሁሌም ቸስታችሁን አፕ ሾልደራችሁን ወደ ኋላ ስኩዊዝ እያደረኩኝ ነው የምሰራው። Go, man, fuck. Oh, shit. No. በጣም አሪፍ ነው። ኦኬ ሜቢ ዋን ሞር ያ እናንተም ትንሽ የህመም ስሜት ሲሰማችሁ አዲስ ነገር ቶሎ ብላችሁ ወደ ሐኪም ቤት መሄድ ሞኝነት እንዳይመስላችሁ። እኔ አሁን ይሄኔ አድሬ ምናምን ቢሆን ሜቢ ከባድ ነገር ነበር የሚከሰትብኝ። ስለዚህ የሆነ ነገር ሀፕን ካደረገባችሁ መሄድ አለባችሁ ማለት ነው። Come on. Okay. ይሄ መስፈር ይጀራል። አንተ አሪፍ I like it. Come on.
Oh man. Oh. 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 I'm like, perfect. Okay, maybe on overhead نقل triceps, maybe overhead extension or ደግሞ skull crusher ከሁለት አንዱ። ኦኬ skull crusher ቀርቷል። አሁን overhead extension ነው። ይህን ስትሰሩ ትንሽ ኮንትሮል ለማድረግ ብትሞክሩ ጥሩ መውጫና እንዲኖረው ደግሞ እጃችሁን በጣም ዋይድ ክባት ታደርጉትና ትንሽ ክሎዝ ነገር ጠበብ ብታደርጉት አሪፍ ነው ብዬ አስባለሁ። ያኔ በደንብ አድርጋችሁ ፊል ታደርጉታላችሁ። Homie. Okay. ኦኬ ዋን ሞር አሪፍ ነው። ከተማችን ላይ አፈሳ በዝቷል ግቡ የተባለ ነው። እንግዲህ ለማንኛውም ትሬድ እንደምታዩት ራን እያደረገ ነው። ከድሮ ነው አሁን እየወጣሁኝ ነው። ስቶፕ ሎስ ቢነካ በጣም ቀርቦ ነበር። አሁን ግን የተመለሰ ነው። እስቲ ሜቢ በብሬክ ኢቭን ካወጣኝ ብሬክ ኢቭን አደርገዋለሁ። ቲፒን ወስደውና 46 36 62 ኦኬ 46 36 62 በቲፒ በዜሮ ቢያወጣኝ አሪፍ ነው። የኦገስት በቃ ፕራይስ አክሽን በጣም አዛ ነው። እውነቴን ነው የምነግራችሁ። እኔ ሰነፌ ሳይሆን በጣም ማርኬቱ አዛ ስለሆነ ነው። ለማንኛውም ትንሽ ቀረን እንጨርሳለን። ከዛ ቤት ሄዳለሁ። ምግቤን አልሰራሁም መሰለኝ ዛሬ። ብቻ ያሳውቃችኋል። እኔ ገና ነኝ። ቻው። ህፃን ልጅ ዞር እንዴ ኦኬ ይሄኛው ይበቃኛል። ቀጣይ ያ ስታንዲንግ ኬብል ከርል ለሾርት ኤሪያ ማለት ነው። ከዛ በቃ ፊኒሽን እንሰራለን። መንግስት አይደል የሚያፍሰው? ድሮ የሚያፍሰው ማን መስሎህ? መንግስት እኮ ነው። ኦኬ ለማንኛውም ስታንዲንግ ኬብል ከርል ነው ማድረገው። ሶ ይሄን ስትሰሩ ሎንጌድም ሾርት ማድረግ ትችላላችሁ። ሎንጌድ የሚሆነው እንደ መሰላችሁ እንደዚህ አጥበባችሁ ስትይዙት ሎንግ ያላችሁን ያሰራል። ግን እኛ ሎንጌድ በዚህ በኢንክላይን ዳምቤል ከርል ስለሰራን አሁን የምንፈልገው ሾርት ማሰራት ነው። ለዛ ዋይድ አደረገን ነው ከርል የምናደርገው ማለት ነው። ስለዚህ ስታኩ 10 ላይ ነው። ዋይድ አደርገዋለሁ። ትሬዴን ብሬክ ምን አድርጌዋለሁ። በቃ ደስተኛ ነኝ ማለት ነው። ኦኬ እዚህ ጋር ይበቃኛል። ኦኬ ትንሽ አንሷል። 10 11 12 ኦኬ 14 አድርጌዋለሁ። ስታኩን ትንሽ ያነሳል።
Oh man, one more. Come on. Okay. በጣም አሪፍ። ዋን ሞር ከዛ በኋላ ፊኒሸር በቃ ሸት ስንት ሰው የሚያየው ቪዲዮ ነው? ኦኬ ሴም ዌይት ሴም ኤቭሪቲንግ ካም ኦን ኦኬ ዶ ዶ ዶ Go on, man. Go. Okay. አሁን ፊኒሸር ሜቢ ሲንግል አርም ትራይሴፕስ ፑሽ ይሆንና ያ ሲንግል አርም ፑሽ ዳውን ብቻ ዋን ሴት 5 እናድርገና ከዛ ይበቃል። ግባ ነፂ። ኦኬ ሶ ይህን ይመስላል የዛሬ ዳያችን። ሶ ኦኬ አይ ቲንክ ይህ ነገር ትንሽ የተሻለ ነው ብዬ አስባለሁ። ባትሪም ሳይዘጋ ቶሎ ብዬ ፖዝ ላድርግና እንውጣ ከዚህ ቤት። ኦኬ አንድ ያዝ አድርገው። ኦኬ አይ ቲንክ ይኸኛው አሪፍ ነው። ፍሮንት ደብል Okay. Side triceps. Okay. Oh man, እጄን ትልቅ ያደርገዋል ነገር የመስታወትና ላይት አንድ ላይ ሲሆን። ኦኬ ሞስ ማስኳር አዎ ፐርፌክት። ምን ረሳው? ኦኬ ኤን ፖዝ እስካሁን ስሙን አለማወቅ አይገርማችሁ? ማን ዛሬ እቺ ከረጋዋለሁ። ኦኬ አርኖልድ ፖዝ ኖ Oh shit. Okay, so I just ኦኬ ሶ ፕሮቲን ሼክ ያልቆ ነበር። ነገ አይ ቲንክ ነገ ይመጣልኛል። ስለዚህ በልኪንጉን እስካሁን አልጀመርኩትም እና በልኪንጉን ልጀምር። ቁርሴ እንትን ነበር፣ ኦት ቦል ነበር። ማን ነው ፓንኬክ ነበር ቁርሴ ከዚህ በፊት። ግን ከዚህ በኋላ ኦት ቦል ላይ ልመለስ ስላሰብኩኝ ማለት ነው። ያኔ ፉል ዴይ ኦፍ ኢቲንግ ነገር ስላላችኋለሁ ቪዲዮ። ሶ ይመቻችሁ። አሁን ቤት ሄዳለሁ። ያ ማድረግ ያለብኝ እንዳላድርጊያለሁ። ቤት ሄጄ ምግብ በልቼ መተኛት ነው ማለት ነው። ሜይ ቢ ትንሽ ካውንተር ስትራይክ ትንሽ ጫወታለሁ። ያ ይመቻችሁ። እንግዲህ አሪፍ ቀን ነበር። ያው ትናንትና ብንተማም ራሱ ዛሬ አሪፍ ቀን አሳልፈናል ማለት ነው። ይመቻችሁ። ወይም አንድ ፖዝ መሰናበቻ